እና ትናንትና ግን ተደብቆ ተክሊልን ፈጸመ። እስቲ አሁን ስትሳደቡ የነበራችሁ ሰዎች አሁን ምን ተሰማችሁ? እስኪ ይሄ ሰውዬ እንደዛ አርሶ በተክሊል አገባ። ይሄም ይቻላል እንዴ? ያሳዝናል። ይቻላል ይሄ? ኧረ አይቻልም። እንዴት ተደርጎ ይገርማል። ግን እውነት ማለት እንዴት ነው ቤተክርስቲያን ውስጥ እንደዚህ ነገሮች መፈቀራቸው በዝምድና ነው ምናምን ነው ስትል ነበር። እሱ ነገር እውነት ነው? ያ አባ ሕርያቆስ ዘመዱ ናቸው። ለዛ ድቁና መቆስ ይሄ ዝናት ዲከን በነገራችን ላይ ድቁና ሰጥተውት ገርጂ ማርያም እንዲገባ ያደረጉት እሳቸው ናቸው። ካህን ደብድቦ እንኳን ክህነቱ ከተነሳ በኋላ በእሳቸው ምክንያት ነው ክህነቱ የተመለሰለት። ለዛ ነው የደብረ አስተዳዳሪው እንዲገኙ የተደረገው ደግሞ በብር ነው አሉ። በጨላ ብር ተገፍትሮላቸው ነው አሉ። በቃ እያንዳንዱ ነገር ስንሳ በጣም ይደብር ነበርና ህዝቡ ግን በጣም ያሳዝናል። ይሄ በጣም ሪስፔክትድ የሆነ እንትን ኔሽን ነው የኦርቶዶክስ ኔሽን። የእውነት በጣም የተከበረ ህዝብ ነው። እኔ ስርዓተ ተክሊል ምን ያህል በቤተክርስቲያናችን ታላቅ ስርዓት እንደሆነ በክርስቶስ የተመሰለ ክርስቶስ ራሱን የመሰለበት ያሳዝናል። እና አሁን ይሄ ወጥቶ ነገ ወንጌል ሊሰብክ አይደል? ነገ ለነገሩ ምን ሲባሉ የብሔር ካርታ ነው የሚመዙት። እንትን ስለሆንን እያሉ ተክሊል ሳይሆን አክሊል ነው አይደል? ስንት አይነት ሰዎች አሉ። የምሬን እኮ ነው። በጣም ነው የሚያሳዝነው። በጣም ከዚህ በላይ የሚያሳዝን ነገር አለ? የምሬን ነው። ቤተክርስቲያኗን ለማዋረድ፣ ህዝቡን ለማዋረድ፣ ኦርቶዶክሳውያን ባለጌ ናቸው እንዲባል፣ እንደፈለጉ ሆነው ነው በተክሊል የሚያገቡት እንዲባል ሚዲያ ላይ ወጣ። ሚዲያ ላይ እኮ ወጥቷል። ታውቃላችሁ? ግን ወጥቶ አዎ ትክክል ነው ብሎ ተናግሯል እኮ ሚዲያ ላይ። አዎ ትክክል ነው፣ ወድቅ ያለው እግዚአብሔር ያሳያችሁ። በህማማት ወቅት ቁጭ ብሎ ላይቭ ጌም ይጫወት ነበር። በህማማት ወቅት ቁጭ ብሎ ሳንቲ ሰበስብ ነበር ቤቱን ከፍቶ በቅዳሴ ሰዓት። እግዚአብሔር ያሳያችሁ። ክህነት ያለው ሰው አይደለም ቲክታክ ከፍቶ ቁጭ ሊል በህማማት ወቅት። ዘንድሮ ጥሩ መሻሻል አይቼበታለሁ። ናቲ የሚባለው ዲያቆን ናቲ ዘንድሮ አልገባም። ለምን እንኳን ዲቁና እንደሰጧችሁ አያውቁም። የሰጧችሁም አያውቁም። እናንተም ለምን እንደተቀበላችሁ አታውቁም። ስርዓቱ ምን እንደሆነ እንኳን አታውቁም። የዛሬ አመት ነበር አይደል? የኦልሞስ የዛሬ አመት አብይ ጾም ላይ በህማማት ወቅት ገብተው ምናምን ላይቭ እንትን ሲሉ ፕሊዝ ስታፕ ኢት ተው ብለን እረፉ ብለን በውስጥ እምቢ ሲሉ በሚዲያ ላይ አወጣ ናቸው። ናቱ ተሻሽላለች ዘንድሮ ላይቭ አልገባችም። አጅሬው ግን ላይቭ ላይ ነበረ ህማማት ላይ። አጅሬው ህማማት ላይ ላይቭ ነበር። ሃፒ ቲዩብ ላይ ግቡና እዩ። የህማማት ዕለት እሱ ላይቭ ገብቶ እኔ ቤቴን ከፍቼ ነበር። ለምን እንዲህ ያልናችሁ እንደሆነ ታውቃላችሁ? በቃ ይሄ ሰው የኦርቶዶክስ እምነት ተከታይ አይደለም። እኔ ኦብቪየስሊ ነው የምነግራችሁ፣ ፍራንክሊ ላወራችሁ። ይህ ሰው ኦርቶዶክስን እያዋረደ ገንዘብ ሜክ የሚያደርግ ሰው ነው። እውነቴን ነው የምነግራችሁ። ቤተ ክርስቲያኗን ለማዋረድ ዋጋ የሚከፍል ሰው ገንዘብ እየተቀበለ ነው ቤተክርስቲያኗ የሚያዋርደው። እንዴ ከሰባቱ ምስጢራተ ቤተክርስቲያን አንዱ ምስጢረ ተክሊል ነው። የማይደገም ምስጢር ተብሎ የሚፈጸም ምስጢር ነው ምስጢረ ተክሊል። ምስጢረ ተክሊል እንኳን ምን እንደሆነ ማያውቅ ባልዮ በነቢብ በገቢር ኃጢአት ይሰራል። ከገቢር ኃጢአት ራሳችሁን ለዩ ስትል ማመንዘርን አስቀምጣለች። የማቴዎስ ወንጌል ምዕራፍ 5
ያየ የተመኘ ያመነዝራል ብሎ ለቀድሞ አታመንዝ አሁን ግን ያየ የተመኘ ያመነዝራል እንዴ? ፈልሻ እኮ ከማመንዘር አልፋ በረሮ ለበረሮ ውሻ ለውሻ አይጥ ላይ ስታናፋ የነበረች ሰው እኮ ናት ፈልይ። ከዛም አልፋ በጣም የሚደብር ነገር ነው ያለው ታውቃላችሁ። እኔ አሁን ብከፍትላችሁ ቲክታክ ይዘጋል እንጂ እንዴ! አረ ፒፕሉ ተውት። ይቅርታ ኔትወርክ ነው እና ሌላ አንድ እንትን ላሳያችሁና አንድ የቅርብ ዘመዶቹ እንትን ያሉትን እንትን ልበላችሁ ልክፈትላችሁና የተፖሰተ አለ ሼር እያደረጉኝ ነውና ሼር ላርጋችሁ። አንዳንዴ በጣም ያስጠላል እኮ ትች ሲደብሩ በጣም ነው የሚያስጠሉት። ጀለስካ ፖስታዋለች። ጀለስካ እሑድ ነው ያገባችሁ እቺ አረ እንዲህም ይቻላል እንዴ? እኔ ስፖስት ላጥ አረገችና አየር ላይ ጧት ያው 2 ሰዓት ትናንት ያልፖስቱት ያው ዛሬ መፖስት ጀመር። አዎ ነበረ ሳሳያችሁ ነበር እኮ ቅድም ሳሳያችሁ ነበር። ልደትንም ይሄንንም ነበረ። ይሄው እንዲህም ይቻላል እንዴ? በነገራችን ላይ ኢዮባም እሑድ ነው ያገባቸው። ለምንድን ነው የደበቃችሁት ሲባሉ ሚስቶቹ እንዳይመጡ ነው። የ3 ሚሊዮን እዳ ባለዳ ነውና እዳን ለማን ከፍለ ነው ብለው ይመጣሉ ተብሎ በነገራችን ላይ በድብቅ እየተደረገ ያለውና ኢዮብም እንደዛ ነው። እንዴት ነው የእግዚአብሔር ስራው ማይመስጠው? እግዚአብሔር እኮ መሐሪ አምላክ ነው። እንደ እግዚአብሔር የሚመስጥ ወይኔ እናንተ እግዚአብሔር ምን አይነት መሐሪ አምላክ እንደሆነ እዩ። ወይኔ እንኳንም ብሉይ ኪዳን አልሆነ ፈልሻ ውሻ ለውሻ በረሮ ለበረሮ አይጥ ላይጥ ቁምቡርስ ለቁምቡርስ ምን ቀረው? ከሰው አልፎ እንስሳ ሁሉ ነፍሳትን ሁሉ እኮ አልማረም። ትናንትና እኔ እኮ የሚያስቆሙ መስሎን ትናንትና አረ እባካችሁ ይሄ ነውር ነው እባካችሁ ስንል አባ ሕርያቆስ ዘመዱ ናቸው አሉ። እኚህም አባት በጨላ ነው አሉ በገንዘብ ዚን እኛ አያግባ አይደለም ያልነው ስርዓቱ ተክሊል ነው እያልን ነው። ስርዓቱ ተክሊል ነው አያግባ እያልን አይደለም። እንዴ ሲያዘ ምድረሴት በሴት ነፍስ ሲጫወት የከረመ ሰውዬ ተክሊል ነው ተፈጸመ እያልን ያለ ነው። ታውቃላችሁ ግን ተክሊል አያግባ አይደለም ቁርባን ነው ማገባው ብሎ ዋሽቶ ነው ተክሊል እንዲፈጸም ያደረገው ማያውቁ ሰዎችን ጠርቶ። ስርዓቱ ተክሊል ነው ገባችሁ? ሳያገባ ይኖር አያግባ አይደለም ያለው ተክሊል ተፈጸመለት ነው። በቃ የተፈጸመው ለፈለገ አትናቴዎስ ተክሊል ነው እንዴ? ሀዊ ማስረጃ አምጣ። ቪዲዮ እያሳዩት ማስረጃ
አረ እውነት እንዳንቺ አይነቱን ፈለገ እየሰበሰበ በነፍሳችሁ የሚጫወት ቪዲዮ ከፍተን ማስረጃ ይኸው ማስረጃ እና ዘመዱ ናቸው አባ ሕርያቆስ። ድቁንናም የሰጡት እሳቸው ናቸው። ድቁንናውን ተነጥቆ ነበረ፣ በእሳቸው ምክንያት ነው። እንግዲህ ክህነት ከተነጠቀ በኋላ ክህነት ሲመለስ ያየ ነው በዚህ አባት ነው። ለነገሩ ቤተክርስቲያን መጫወቻ ሆና አይደለም አይድነቃችሁ። ክህነቱ እኮ ተነጥቆ ነበር። ፈለገ አትናቴዎስ ዲያቆን አይደለም ሲጀመር፣ ዘመዱ ናቸው፣ እሳቸው ናቸው። ይሄ ሁሉ ስርዓተ ቤተክርስቲያን ሲጣስ የህግ የስርዓት የቀኑና የዶግማ ጥሰት ቆሞ እየፈጸሙ ያሉት እኛ አባት ናቸው። ይኸው ይኸውት ቻቻችሁን ምስጋና አቅርቡ። ሁልጊዜ በቃሉ ቃልዬና በምኝ እንኳን ደስ ያላችሁ። ይህን ላደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ። ሙሽራ ሙሽሪት እንኳን ደስ ያላችሁ። የያዕቆብ ንጉሡ የማይሆን መስሎ የታየንን እግዚአብሔር ሆኖ ስላየንን እንደ አሳብ ልጆች ተሰልፈን ስሙን በቅኔ ለማመስገን የተባረክ በመዳፉ ቅኔን ያብሳል ሁሌ ባፉ ከመላእክት ጋር አንድ ሆነናል። የእግዚአብሔር ሥራው መስጦናል። ይህን ላደረገ ሃሌሉያ። እጆቻችሁን ምስጋና አቅርቡ። ሁልጊዜ በቃሉ ቃልዬና በምኝ እንኳን ደስ ያላችሁ። ይህን ላደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ። ሙሽራ ሙሽሪት እንኳን ደስ ያላችሁ። የያዕቆብ ንጉሡ የማይሆን መስሎ የታየንን እግዚአብሔር ሆኖ ስላየንን እንደ አሳብ ልጆች ተሰልፈን የማይሆን መስሎ የታየን በእግዚአብሔር ሆኖ ስላየን የፈሌ ድንግልና ተመልሷል። ዘማሪው ራሱ ግፋት። አረ ኢዮብ ዘሚካኤል ምን አስበህ ነው በዚህ መዝሙር ያቀናበርከው? ይሄ ልጅ እኮ ተንኮል እንዳይመስላችሁ ሾርኔ መሆኑ እኮ ነው። ድንግልና ይመልሳል እንዴ? ይመለሳል። አቤት ኢዮብ ግን ሾርኔው ወይኔ! እሱ እኮ ያው አዛጭር አይደለም። አጭር ሰው በነገራችን ላይ ከባድ ነው። አሁን አሽሙር መሆኑ ነው ታውቃላችሁ? አሽሙር እንዳጭር ሰው አደገኛ አሽሙረኛ የለም። የምር የማይሆን መስሎ የታየን በእግዚአብሔር ነው ስላየን። እግዚአብሔር ምን እንትን መብረቅ እንዲያወርድበት ፈልገ ነበር። እግዚአብሔር ምን በጓጉንቸር የሚመታው መስሎ ነው? ተው፣ የምሕረት ዘመን ነው። ተው ኢዮብ፣ እንዲማ ሾርኔ አይቻልም። የምሬ ነው ኢዮብ፣ ሾርኔ አይቻልም እንዴ! የማይሆን መስሎ የታየን በፈሌ ሆኖ ስላየን ክርስቶስ አለች። ወይኔ በላቸው። አይ በጣም ነው ከምር ፈን ያደረገኝ መዝሙሩ ራሱ እንዴት እንደመረጠው ስሙ። ለማመስገን የተባረክ በመዳፉ ቅኔን ያብሳል ሁሌ ባፉ ከመላእክት ጋር አንድ ሆነናል። የእግዚአብሔር ሥራው መስጦናል። ይህን ላደረገ ሃሌሉያ። እጆቻችሁን ምስጋና አቅርቡ። ሁልጊዜ በቃሉ ቃልዬና በምኝ እንኳን ደስ ያላችሁ። ይህን ላደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ። ሙሽራ ሙሽሪት እንኳን ደስ ያላችሁ። የያዕቆብ ንጉሡ የማይሆን መስሎ የታየንን እግዚአብሔር ሆኖ ስላየንን የማይሆን መስሎ የታየን በእግዚአብሔር ሆኖ ስላየን
እንደ አሳፍ ልጆች ተሰልፈን ስሙን በቅኔ ለማመስገን ከኛ የሆነ ምንም የለም ተመስገን ጌታ ለዘላለም በሉ። ሀሳብ መስጠትም ይቻላል እየገባችሁ። እኔ በቃ እዚህ ጋር እንትን እንድትሉ እፈልጋለሁ። ምክንያቱም አንዳንዴ ምን አለ መሰላችሁ ማግባቱ በጣም ደስ ብሎናል፣ ይረጋጋል ወንድማችን ፈልግ ግን ያገባበት መንገድ ግን ጥሩ አይደለም፣ ትክክል አይደለም፣ ትክክል አይደለም። ሚዲያ ላይ ወጥቶ አምኗል አይደለ? አዎ አርጋለሁ፣ እንዲህ ነኝ፣ እንዲህ ሆኛለሁ፣ አርጋለሁ ብሏል አይደለ? ይህ ማለቱ ደግሞ ድንግልናውን አይመልስለትም ማለትም ድንግል አያደርገውም ማለት ነው። ተክሊል የሚፈጸመው ለደናግላን ብቻ ነው። ተክሊል እኮ ሽልማት ነው፣ ለደናግላን የሚሰጥ ሽልማት። ክብራቸውን ጠብቀው ስጋዊ ድንግልናቸውን ጠብቀው ከፈጣሪያቸው ጋር ህብረት የሚያደርጉ በእግዚአብሔር ቤት የጸኑ ሰዎች የሚፈጸምላቸው ስርዓት እንጂ ተክሊል ማንም እንዲህ ከሰው አልፎ በረሮ፣ ትንኝ፣ ጉንዳን፣ ቁንጫ ምን ይቀረዋል? አይጥ፣ በግ፣ ፍየል፣ በሬ ምን የቀረው ነገር አለ? ከሰው አልፎ ማለት ነው። ይሄ ሰው ተክሊል ተፈጸመለት ሲባል ሲሉ ሰምተን እና ሀሳብ መስጠት ይቻላል። ልጅና ገብታችሁ ሀሳብ ስጡ። እኔ ስርዓተ ተክሊል ተቀይሯል ወይ በሚለው ዙሪያ ነው ዲስከሽናችን። ስርዓተ ተክሊል ተቀይሯል ወይ? ሀሳብ አለ? ልጅና ኦኬ፣ እሺ። መግባት የሚፈልግ ሰው አለ? መግባት ይችላል። ቤታችን ክፍት ነው። ሀሳብ ስጡ። ምናልባት እኔ ያልገባኝ ነገር ካለ ታርሙናላችሁ። ብዙ ሰዎች ጥያቄ ስላለባቸው ነውና ገብቶ ሀሳብ መስጠት ይቻላል። እሺ ሪቹ ደግሬቱ ሜን ነይ ግቢና በቃ ከስድብ ነፃ ሆነሽ እሺ። በቃ የምታውቂውን ነው ሼር የምታረጊ እሺ። ሪቾ ምን ነው ሪቾ ምን ነው ምን ሆንሽ? ወይኔ ሪቾ በሉ ገብቶ ሀሳብ መስጠት ይቻላል። ሀሳብ መስጠት የሚችል እኔ አዲስ ስርዓት ካለ እንድትነግሩን ነው። አዲስ ስርዓት ካለ እንድትነግሩን ነውና ይሄ የተክሊል ስርዓት ትክክል ነው ወይ? ስርዓቱን እንዴት አያችሁት? ምክንያቱም በጣም ብዙ እህቶች በዚህ ግለሰብ አልቅሰዋል። ብዙዎች ከክብራቸው አንሰዋል። ብዙዎች ልክ ነው የምትሉ ከሆነ አሳዩን። በቃ በመረጃ አስተምሩ። እንድታስተምሩ ነው እንፈልጋለን። ምክንያቱም ስርዓተ ተክሊል የሚፈጸመው ስጋዊ ድንግልናው ለጠበቀ ነው። ስርዓተ ተክሊል የሚፈጸመው ማለትም በዝሙት ኃጢአት ላልወደቀ ያው ከጋብቻ በፊት የሚደረጉ ግንኙነቶች ዝሙት ተብለው ስለሚጠቀሱ በነገራችን ላይ እኛ ትናንትና በጣም ብዙ ርቀት ሄደን ነበር። እንዳይሳሳቱ ስህተት ነው፣ ልክ አይደለም፣ ተው እያለን ብዙ ርቀት ሄደን ነበረ እና ያው ቤቴንም የከፈትኩት ከዛ የተነሳ ነው። ቤቴን ከፍቻለሁ። በነገራችን ላይ ነገሮች መስተካከል አለባቸው። ብዙ ሰዎች ይሰናከላሉ። እቺን ትልቅ ቤተክርስቲያን አታሰድቧት የሚል ኢንቴንሽን ስለነበረኝ ያን አድርጌያለሁ። እስኪ ምንድነው? እስኪ ስህተቱ ምንድነው? ያው ትናንት ኢሚዲየትሊ እኔ ትናንት ኦፊሻል አደረኩት። እኔ በነገራችን ላይ በጣም ደነገጡ። እኔ ላይቭ እንትን ስል በጣም ደንግጠው ማን የነገረው ነው ያሉት። እዛ ውስጥ ስልክ ሁሉ ይፈልጉ ነበር አሉ። ማን ነው የተናገረው ሚዲያ ላይ ተብሎ ከዚያ በኋላ ኢሚዲየትሊ ጧት ደግሞ ፎቶን እያንዳንዱን እንትን ስል ቪዲዮን እንትን ስል ኢሚዲየትሊ ምን አደረገ? ኢዮብ ዘሚካኤል ፖሰተ። ተደብቀው ነበረ ይሄን ስርዓት ሊያደርገው የነበረው። ልደቱን ሊያከብር መድፍ የሚያስተኩሰው ፈለገ ሲያገባ ሚስቱን ደበቃት። ተው እንጂ እና ንገሩን እስኪ ይሄ ስርዓተ ተክሊል ልክ ነው ወይ? ከማይደገሙ ምስጢራት
ስጋዊም ሆነ መንፈሳዊ ድንግልናቸውን የጠበቁ የቤተ ክርስቲያን ልጆች የሚፈጽሙ ስርዓት ነው ስርዓተ ተክሊል። ፈለገ አትናቴዎስ ሚዲያ ላይ ሁሉ ወጥቶ አዎ እንዲህ አርግ ያለው እንዲህ ነኝ እንዲህ እያረኩ ነው እንዲህ አርግ ያለው ቀኖና ልወስድ ነው እያለ የነበረን ሰው በተክሊል ማጋባት ማለት ምን ማለት ነው? ብዙ ቪዲዮ ሴቶቹ ሳይቀር የተላላካቸውን ቪዲዮ ሪከርድ ሳይቀር ሚዲያ ላይ ወጥቶ እስኪ ንገሩን፣ አስተምሩን። ይሄ ስርዓት አለ ወይ? ኦርቶዶክስ ቤተክርስቲያን አዲስ ስርዓት እንትን ብላለች ወይ? ብትነግሩን ደስ ይለናል። ስለማናቀው ስርዓቱን ስለማናቀው ይሄ አሁን እያመጣችሁት ያለውን ስርዓት እያወቅ ነው አይደለም። እና እስኪ ንገሩን፣ ተክሊል ለማን ነው የሚፈጸመው? ተነግሩናላችሁ? ስርዓተ ተክሊልን ለማን ነው የምትፈጽሙት? ዲያቆናት ካላችሁ ግቡና ንገሩን። ምክንያቱም አንድም ድቁንና ስለረከሰ፣ ሁለትም ቤተክርስቲያኗን ስላዋረዱ ንገሩን። ምንድነው? አዲስ ህግ አላት ወይ? ፍትሐ ነገሥት ተሻሻለ? ንገሩን። የስርዓት መጽሐፎቿን ቤተክርስቲያኗ አሻሻለች? ተቀይረዋል? አይደለም ኦርቶዶክስ ካቶሊክ እንኳን እንዲህ አይነት ሰውን በተክሊል አታጋባ። አይደለም ኦርቶዶክስ ለቀቅ ያሉ የሚባሉት ካቶሊኮች ናቸው አይደለ? ካቶሊክ እንኳን እንዲህ አይነት ስርዓት አስፈጽሙ። ንገሩን እስኪ። እኔ አሁን ማወቅ ስለምፈልግ ነው። ብዙ እህቶቼ ወንድሞቼ በውስጥ መስመር ጥያቄ እየጠየቁኝ ነው። ጥያቄ እየጠየቁኝ ስለሆነ ያው ቤቴ ክፍት ነው። ግቡና አስተምሩን፣ አስረዱን። ማወቅ እንፈልጋለን። የማይደገሙ ምስጢራት ከሚባሉት ውስጥ አንዱ ስርዓተ ተክሊል እና ልታስተምሩን ትወዳላችሁ? ሆነ ዲያቆናት አላችሁ? ስሙን በቅኔ ለማመስገን የተባረክ በመዳፉ ቅንን ያብሳል ሁሌ ባፉ ከመላእክት ጋር አንድ ሆነናል። የእግዚአብሔር ስራው መስጦናል። ይህን ላደረገ ሃሌሉያ። እጆቻችሁን ምስጋና አቅርቡ። ሁልጊዜ በቃሉ ቃልዬና በምኝ እንኳን ደስ ያላችሁ። ይህን ላደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ። ሙሽራው ሙሽሪት እንኳን ደስ ያላችሁ። የያዕቆብ እሱ የማይሆን መስሎ የታየንን እግዚአብሔር ሆኖ ስላየንን እንደ አሳብ ልጆች ተሰልፈን ስሙን በቅኔ ለማመስገን የተባረክ በመዳፉ ቅንን ያብሳል ሁሌ ባፉ ከመላእክት ጋር አንድ ሆነናል። የእግዚአብሔር ስራው መስጦናል። ይህን ላደረገ ሃሌሉያ። እጆቻችሁን ምስጋና አቅርቡ። ሁልጊዜ በቃሉ ዲያቆን አበበ እሸቴ፣ እኔ እስላም ነኝ። አንተ ስርዓትህን ወጥተህ እድል ሲመቻችልህ እንዲህ ነው ልክ አይደለም ብለህ ልክ ከሆነ ልክ ነው ብለህ ሰው ማስተማር ሲገባ ኦርቶዶክስ ነው ወይ አንተ? እናንተ እንደናንተ አይነት አሰስገሰሱን ሰብስባ ነው አሁን እናንተ እንዲያቆም ቡላ ማሾፊያ ሆናችሁ። ዲያቆን አይደለ? ናግባና አስተምረን። እንደው ናግባ ለሚጠይቋችሁ ሁሉ መልስ ጧር ለሚታ ናግባ። እሺ ግባ አስገቡት። የት አለ? ና ዲያቆን አበበ ግባና ነገር ና አስተምረን። ይኸው ስቤ ያለው ግባና አስተምረን። ይኸው ስቤ ያለው ኦኬ፣ ና አስተምረን። እሺ መጀመሪያ ሰባቱ ሚስጥራተ ቤተክርስቲያን ትነግረናለህ። ከዛን የማይደገሙ ምስጢራትን እና የሚደገሙ ሚስጥራትን ትነግረናለህ። ከዛ አምስቱ አዕማደ ሚስጥርን ነግረህን ከዛ ምስጢረ ተክሊልን ታብራራለህ። ቀጥል፣ እድል ሰጥቷል። እሺ ጥሩ መልካም፣ አመሰግናለሁኝ። በመጀመሪያ ተረጋጋና ሳትሳደብ ተረጋግተህ አውራ። እሱን ነው የምልህ። ግን ኦርቶዶክስ ነህ ወይ? አባቱ እኛ ማንንም አልተሳደብንም። ስርዓት ኖሮክ በስርዓት አውራ። በስርዓት ኖሮ እስካሁን እየተሳደብን ነበር። እንደኛ ስድብ ሰምታል? እስካሁን
ስናከብርህ ተከብር አውራ። ኦኬ አንተ አንድ የአገልግሎት እና ዘርፍ ላይ ታገለግላለህ እንጂ ከሌላ ምንም ከምእመን ምንም የተለየ እንትን የለም። ደሞዝ ይከፈላል። በዚህ ነው የምትለየው። ከዛ ትላላካለህ መቅደስ ውስጥ የማሰር የመፍታት ስልጣን አልተሰጠህም። ስፔሻል ክህነት የሚባለው እሱ ነው። እሱንም ወቅ ራሳችሁን እንዴት ነው የምትቆጥሩት? ግን አንተ ዩአር ተራ ሰው እኮ ይሄን ድቁንናን መላላክህን ስትጠብቀው ነው። ገብቶሃል? ስትጠብቀው ነው ዋናውን ክህነት የምታገኘው። አክስ ታረጋላችሁ። በቃ የሆነ ልክ እንደ አዋቂ ምናምን ይደብራችሁ እንጂ ይሄ ምንም የማያውቀን ህዝብ ተጫውታችሁበታል። ኦብቪየስሊ ስለማናቃችሁ እኮ አይደለም። ምንም ስፔሻል ነገር የላችሁም። በነገራችን ላይ ክሊር ላድርግላችሁ፣ ዲያቆን እንትን ነው እንደ ትልቅ ክብር አትየው። አገልጋይ እንጂ ተገልጋይ አይደላችሁ። እንደፈለኩ ልልህ እችላለሁ እኔ ተገልጋይ ስለሆንኩ። አንተ እኔን እንድታገለግል ነው ኃላፊነት ይሰጠ። ትቆነጣጠራለህ እንዴ? ክብራችሁን ስለማታውቁት እኮ ነው። ክብራችሁ ቢገባችሁ ከምዕመን ሁሉ በታች ናችሁ። ካህን ማለት ከምዕመን ሁሉ በታች ማለት ነው። ጎንበስ ብሎ ምዕመንን እግር የሚያጥብ ማለት ነው። የሚያገለግል ማለት ነው። አይ ብልግናን ስለጀመርክ ነው። አክብረን አስተምረን ብንል ስድብ ምናምን ምን ብሎ አንተን የሰደበ ሰው አለ? ግባ እናስተምር ማለት ስድብ ነው እንዴ? አንተ ግባ፣ ያው እድል ሰጠነ፣ ግባ እናስተምር፣ አገልግለኝ ብዬ ነው፣ አዝዤ ነው፣ ለእኔ ልትታዘዝ ነው የተቀበልከው። ክህነትህን ላሳወቀ ዛሬ ነው ማስተምር ክህነት ማለት ምን እንዳለው እንደሆነ። አገልጋይ እንጂ ተገልጋይ አይደለህም። አገልጋይ ማለት የሚያገለግል ሰዎችን ማለት ነው። በል ሚውትን አንሳን፣ የጠየቅነን ጥያቄ መልስ። ቀጥል። እንዴት እንግባባ እኮ ነው መጀመሪያ። ስሜታዊ ሆነ በምታወራበት ሁኔታ ምንድን ነው የምነግርህ? እሺ ስሜታዊ አይደል? በቃ አሁን ቀጥታ እኛ ምንም ስሜታዊ አንተ ነህ ስትናገር ስድብ ምናምን፣ እኛ ማንንም ሲል እየተሳደብን አይደለም። ይሄ ነገር ይቻላል ብለን የጠየቅነው ለምን ነው? ስድብ ምናምን እያልክ አትሳደብ። ማንን ሲስ በእናትህ እንደ ፖለቲካ እኔ አልወድም። እሺ ክብርህን ጠብቀህ ስርዓትህን ይዘህ አገልግለኝ ብያለሁ። አገልግል፣ አዝዤ ነው የምታገለግለኝ። ገባ? እኔ እንዳዝህ ነው የተቀበልከው ሄደ እንጂ እኔ ላይ እንድትዘባነን አይደለም። አገልግል፣ ቀጥል። የጠየቅኩህ መልስ። እንደማመጥ እስቲ ብራዘር፣ እስቲ ስማኝ፣ እኔንም ስማኝ እስቲ እንደማመጥ። በቃ ሌላ ወሬ እንዳታወራ፣ የተጠየቅከው መልስ። አንተ ለተናገርከው እኮ እኔ መልስ የሰጠው እንጂ እኔ የተለየ ነገር ያወራሁት ነገር የለም። ኮሜንት ለተጠየቅከው ጥያቄ መልስ መልስ። በቃ ሌላውን ፖለቲክስ ውስጥ አትግባ። መልስ መልስ። ቆይ ምናምን በቃ ጠይቄያለሁ አይደለ? ሰምተሃል? ጥያቄን ብቻ መልስ። መልስ እሰጥሃለሁ አንድ ነገር ግን ሳሙዬ አንተ ተረጋጋና ቆይ ይመልሱልክ። በቃ አንተ ዝም በል ይመልሱልክ። በቃ እርሶም ወደ ጠየቁት ጥያቄ ግቡ። በቃ ማን ነው ወንድም ሰሙ? መልስ የምሰጥህ እንደ ቤተክርስቲያኒቱ ትምህርት ነው እንጂ እንደ ግለሰብ እንደ ገሌ ምናምን ነገር እንደዚህ አይነት ነገር ውስጥ መግባት አልፈለግም። ምክንያቱም እገሌ ማን ፈለገ ምን ያደርግ የማውቀው ነገር የለም። ስለ ፐርሰናሊቱም አላውቀውም። ሚዲያ ላይ ከሚያደርገው ነገሮች አንተ አሁን ስታወራቸው የነበሩ ነገሮች እኔ አላውቃቸውም። ስለዚህ ያንን ላይ በምንም ታምር አስተያየት መስጠት አልፈልግም። የቤተ ክርስቲያኒቱን ትምህርት የምታውቀው እነሱ ልነግርህ የሚችለው ማለት ነው። በዚህ እንስማማለን። እሱን እኮ ነው ንገረን ያለክ ዲያቆን። በቃ እሱ ነው። ስለዚህ ይሄን ከስሜት ነፃ ሆነ ተረጋግተን እንደማመጥ እሱን ማውራት እንችላለን ባጭሩ። ዲያቆንዬ መቼ ነው የምትመልስልኝ? እባክህ ቀጥል። እሺ እየተናገርኩ ነው ያለሁት። ስለዚህ ምንድነው ቤተክርስቲያን የምታስተምረው? ለማን ስርዓተ ተክሊል እንደምትፈጽም በስርዓቷ በህጓ የተቀመጠ ነገር አለ። ያ አሁን አንተም ድጋሜ ልስማ ከሚል አንጻር እንጂ የታወቀ ነው። አንድ ሰው ስለ ራሱን ጠብቆ በአገልግሎትም በክህነት ሊሆን ይችላል፣ ወይ ደግሞ በምን ደረጃ ሊሆን ይችላል። ራሱን ጠብቆ ሲቆይ
ለዚህ ክብር ሊያበቃ በሚችለው ራሱን ጠብቆ ሲቆይ በስርዓተ ተክሊል ወደ ቅዱስ ቁርባን በቅዱስ ቁርባን በስርዓተ ተክሊል ምን ማለት ነው? አልገባንም። ራሱን ጠብቆ ማለት ምን ማለት ነው? ራሱን ጠብቆ ሲባል ምን ማለት ነው? አልገባንም። እኔ የምልህ ራሱን ጠብቆ ማለት ምን ማለት እንደሆነ ታውቀዋለህ። ይሄንን እንዲህ ነው። እኔ አላውቀውም፣ ንገረን። እኔ አላውቀውም፣ ንገረን በግልጽ። አሁን ወንድም ሰሙ ራሱን ጠበቀ ማለት ምንድን ነው ሊሆን የሚችለው? ባጭሩ ማለት ነው አይደለም። ምን ሊሆን የሚችለው ደግሞ እገሌ ከሌባ ነው ራሴን የሚጠብቀው ከምንድን ነው? ራሱን ጠብቁ ምን ማለት ነው? አልገባኝም። ከሌባ ማለት ያው ብር፣ ገንዘብ ምናምን ነገር ከሚሰርቅ ማለት አይደለም። ንጽህና ቅድስና ከሚያጠፋ ከሚሰርቅ ከኃጢአት ከነውር ራስን መጠበቅ ነው ምንለው ማለት ነው። ንጽህናና ቅድስና ማለት ነው ማለት ነው። እስኪ እሱን አብራሩልን። አሁን ወደ ምንድን ነው እየሳብከኝ ያለኸው? ወደ ግለሰብ እንድናወራ ስለሆነ እኔ ወደ ግለሰብ አይደለም። ንጽህናና ቅድስና የሚባለው ምንድን ነው? ተክሊል ሊፈጸምለት አንድ ሰው ንጽህናና ቅድስናውን መጠበቅ አሉ። ምንድን ነው? በምን መልኩ ነው ንጽህናና ቅድስናውን የሚጠብቀው? እሱን ያብራሩልን። ወርጄ ልንገርህና አንድ ኦርቶዶክሳዊ ክርስቲያን ያውን እኔ ላደርግ የምችለው ወይ ደግሞ ያደረግኩትን ማለት አይደለም። ቤተክርስቲያን የምታስተምረው አንድ ሰው በ40 እና በ80 ቀኑ ተጠምቆ ልጅነትን ካገኘበት ቀን ጀምሮ ይሄንን መሰረታዊ ሚስጥራትን ጥምቀትን፣ ሜሮንና ቁርባንን ከፈጸመበት ቀን ጀምሮ ለአቅመ አዳምና ለአቅመ ሔዋን ደርሶ ወደ ይሄንን ስርዓት በሚፈጽምበት ሰዓት ከዚያ ጊዜ ጀምሮ እስከዚህ ጊዜ ባለው ጊዜ ሂደት ውስጥ ከዝሙት ከመሳሰሉት ነገሮች ራሱን መጠበቅ፣ ከሩካቤ ራሱን መጠበቅ። ዝሙት ማለት ምን ማለት ነው? መጠበቅ ይሄ ማለት ዲያቆንዬ፣ እንግዲህ እያንዳንዱ ዝሙት ማለት ነው ማለት ሴትና ይሄን እንግዲህ አልጋ ላይ ያለውን ነገር እንደዚህ አይነት ነገር ውስጥ ባንገባ ደስ ይለኛል። አልጋ ላይ ስላለው ነገር አይደለም የጠየቅኩት። አልጋ ላይ ያለው ሳይሆን መጽሐፍ ቅዱስ ላይ ያለው ዝሙት ተብሎ የሚጠቀሰው የትኛው ነው? የማቴዎስ ወንጌል ምዕራፍ 5 ላይ ያለው ይሄ እንግዲህ ምን ማለት ነው? ምንድነው ሊሆን የሚችለው? ከስሜት ከመታሰብ አልፎ በተግባር ከመፈጸም ያለው ነው ሊሆን የሚችለው። በሐልዮ የሚሰራውን እሱ እግዚአብሔር ይቅር ይለዋል፣ በንስሐ ያልፈዋል። ይሄንን አንድ ሰው በተግባር እንደዚህ አይነት ነገሮች ከገባ ይሄ ለዚህ ስርዓት ሊበቃ አይችልም። ቤተክርስቲያን የምታስተምረው በተግባር እንዲህ አይነት ነገር ውስጥ ከገባ ለዚህ ስርዓት ሊበቃ አይችልም አይደል? ይህ ሰው ኦልሞስት ወደ 2 ዓመት ምናምን ጓደኛ ነበረችው፣ ሚስት ነበረችው። ይሄን ያውቃሉ። እንግዲህ በጣም ይቅርታ፣ አሁን አንተ የምታውቀው ነገር ሊኖር ይችላል። እኔ አሁን እንኳን ሳላውቅ ቀርቼ አውቄም ቢሆን አሁን እኔ እንኳን ራሱ አሁን ያንን ባደርግ ይሄንን አሁን አንተ እንደምትለው ይሄንን አድርጌ ወደዚህ ደረጃ ብመጣ ተጠያቂ አንደኛ ራስ ተጠያቂ ይሆናል፣ ሁለተኛ ንስሐ አባት ተጠያቂ ይሆናል። ከዚያ ደግሞ ስርዓቱን የፈጸመ አካል ተጠያቂ ሊሆን ይችላል፣ እሱ ራሱን ደብቆ ወደዚህ ቢቀርብ ማለት ነው። ቤተክርስቲያን በመሰረታዊነት ይሄንን ነው። ግልጽ ነው አይደል? ለማንኛውም እያወራን ነው እየተነጋገርን ነው ብለዋል። እነሱ ሊጠይቁት ይችላሉ። አሁን ግን እኛ እዚህ አሁን እንዲያስተምሩ የምንፈልገው እስኪ ዲስክ ክሊር እንዲያደርጉ ስለ ምስጢረ ተክሊል ለነማን፣ እንዴት፣ የት፣ በምን አይነት ሁኔታ የሚለውን ነገር ክሊር አድርገው በ10 ደቂቃ ውስጥ ሌክቸር እንዲያደርጓቸው ነው። እድል ተሰጥቶታል። ይቀጥሉ። በጣም ጥሩ። 10 ደቂቃም ላይፈጅ ይችላል። ባጭሩ ነው የምነግርህ። ስርዓተ ተክሊል የሚፈጸመው ከሩካቤ ከዚህ ከመሳሰለው ራሳቸውን ጠብቀው ለቆዩ በእጮኝነት ውስጥ ቆይተው በስርዓተ ተክሊሉ ይህንን ትምህርት ወስደው ይህን አውቀው ለቅዱስ ቁርባን ሊበቁ የሚችሉት ናቸው። ይሄ ማለት ከዚህ ከጾታዊ ነገሮች ራሳቸውን ጠብቀው ማለት ነው። የእጮኝነት ጊዜያቸውን ጭምር ራሳቸውን ጠብቀው ከመዳራት ከመሳሰሉ ራሳቸውን ጠብቀው ለቆዩት ቤተክርስቲያን ለነዚህ እጮኛሞች ስርዓተ ተክሊልን ትፈጽማለች። በእነዚህ መካከል በእጮኝነት ጊዜ ውስጥ ወደዚህ አይነት ነገሮች የገቡ ካሉ ከንስሐ አባታቸው ጋር ተነጋግረው በስርዓተ ቁርባን ይሄ ማለት በተለምዶ ማስባን የምንለው ስርዓታቸውን ይፈጽማሉ። ነገር ግን ድንግልናቸውን ያጡ ከሆነ ንጽህናቸውን ያጡ ከሆነ ወደ ተክሊል ማድረግ አይችሉም። የቤተክርስቲያን ትምህርት ይሄ ነው። ይሄ ገጥሟቸው ከሆነ ደግሞ ከንስሐ አባታቸው ጋር ተነጋግረው በቅዱስ ቁርባን በተለምዶ ማስባን በምንለው ስርዓት
ጋብቻቸውን ይፈጽማሉ። ለተክሊል የሚበቁት ደግሞ ከዲያቆናት ሊሆኑ ይችላሉ፣ ከምዕመናን ሊሆኑ ይችላሉ። ከዚህ ራሳቸውን ንጽህናቸውን ጠብቀው ድንግልናቸውን ጠብቀው ለዚህ አክሊል የበቁት ናቸው። ምክንያቱም ራሳቸውን ጠብቆ የመቆየታቸውን ቤተክርስቲያን በዚህ ስለሆነ ስጦታዋን ወይም ደግሞ ጸጋዋን የምትሰጠው ቤተክርስቲያን ይሄንን ታደርጋለች ማለት ነው። ከዚህ ውጭ ግን ይሄንን ተላልፎ ሌሎች ነገሮችን ቢያደርግ አንድ ሰው ይሄንን ስርዓት መፈጸም አይችልም። የምናወራው ስለ ግለሰብ አይደለም፣ ስለ ቤተክርስቲያኒቱ መሰረታዊ ትምህርት ነው ማለት ነው። ይሄ ከሆነ ንጽህናቸውን ያልጠበቁ ከሆነ እንዲህ አይነት ነገሮች የገጠማቸው ከሆነ መሰረታዊ ነገር ቅዱስ ቁርባን ስለሆነ በንስሐ ተመልሰው ቀኖናቸውን ተቀብለው ያ ነገር ከተፈጸመበት ጊዜ ጀምሮ እስከ ጋብቻው እስከሚፈጸምበት ድረስ ባለው ጊዜ ውስጥ ቀኖናቸውን ጠብቀው በስርዓተ ቤተክርስቲያን በቅዱስ ቁርባን ጋብቻቸውን ይፈጽማል። አለቀ። ቤተክርስቲያን የምታስተምረው ይሄንን ነው። ከዚህ ውጭ ያለውን ግን ደግሞ እንዲህ አይነት ነገሮች ሊፈጠሩ ይችላሉ። ይሄንን ግለሰቡ ከንስሐ አባቱ ጋር ከክርስቲያን ጋር መሳሰለው ጋር ተነጋግሮ መሆን ባለበት መንገድ ስርዓቱን ይፈጽማል እንጂ በድፍረት የምንቀርብበት አይደለም። ሰው አላየኝ ብለን ተደብቀን የምናደርገው አይደለም። ሰው ባያይ እግዚአብሔር ያያል፣ ችግር የለውም ተብሎም ደግሞ የሚገባበት አይደለም። ምክንያቱም መንፈሳዊ ሚስጥር እንደመሆኑ መጠን የሚከናወነው አንድ ጊዜ እንደመሆኑ መጠን ሊደገም የማይችል አንድ ጊዜ ብቻ የሚከናወን የክርስቲያን ሚስጥርና ስርዓት ነው። ይሄ ስርዓት ብቻም አይደለም ዶክትሪኗም ጭምር ነው ማለት ነው። ስለዚህ አሁን ቅድም የተነሳው አይነት ነገር ሀፕን ሊያደርግ ይችላል። ያ ደግሞ ለዚህ አንድ ሰው ይሄንን ቢያደርግ ዲያቆን ሊሆን ይችላል፣ ምዕመን ሊሆን ይችላል። ለዚህ ሊበቃ አይችልም፣ ወይ ደግሞ ይህንን ስርዓት ሊፈጽም አይችልም። በስርዓተ ቁርባን ጋብቻውን ይፈጽማል። ከዚያ በኋላ ደግሞ ዲያቆንም ከሆነ እንደ ምዕመን ሆኖ ሌሎቹ ምስጢራትን እየተሳተፈ በሚገባ የአገልግሎት ድርሻ ተሰጥቶት ሊያገለግል ይችላል። ሊያደርገው የሚችለው ይሄና ይሄን የቤተክርስቲያን የምታስተምረው ይሄ ነው። እኛ የምናደርገውን ነገር ሳይሆን ማለት ነው። ይሄንን ይመስላል ባጭሩ። እሺ ቃለ ሕይወት ያሰማልን። በእውነት ጥሩ ሀሳብ ነው የሰጡት። ያው ዲስከሽናችን እኛም ይሄ ነው፣ በዚህ ልክ እንዲያወሩን ስለፈለግን ነው። እና አንድ ይሄን ትምህርት ለብዙዎቹ ቤታችሁን እየከፈታችሁ ብታስተምሩ እኛም ደስ ይለናል። ምክንያቱም ቤተክርስቲያን ስርዓቷ አቢዩዝ እየተደረገ ነው፣ ቪዮሌት እየተደረገ ነው። ስለዚህ እኛ ይሄን ሰው ፐርሰናሊ እናውቀው ነበረ፣ ፐርሰናሊ ነው የምናውቀው። እዚህ ቲክታክ ፕላትፎርም ላይ ከአመት በፊት ምን እንደተፈጠረ ኦብቪየስሊ ይታወቃል። ኦብቪየስሊ እኛ ማግባቱ ላይ አይደለም ተቃውሟችን። እስከ ትናንትናዋ ዕለት ድረስ በቁርባን ነው ማገባው እያለ ነበረ እና በቁርባን አገባለው ሲል የነበረ ሰው እንዴት ስርዓተ ተክሊል ሊፈጸምለት ቻለ? ስርዓተ ተክሊል ደግሞ በጣም በጣም ቤተክርስቲያኑ አይናው እኔ በደንብ ነው የማውቀው። ማንም ሰው በረንደም ሊይዘ በዘፈቀደ እየተነሳ እንትን የሚለው አይደለም። እና ቤተክርስቲያን እይቷ ምዕመኑስ በዚህ ዙሪያ ምንድነው ሊሰማው የሚችለው? ምንድነው በዚህ ዙሪያ ምዕመኑ ሊሰማው የሚችለው? ምንድነው የሚማረው? የሚያተርፈው ምንድነው የሚለውን ነገር ወለተ ጻድቅ ክያ ቡቡሌ ቦርደር አውሩ። ቀጥል ከወለተ ጻድቅ ሰላም ብያለሁ። እግዚአብሔር ይመስገን። ሰማለሁ። ያው ትሰሚያለሽ ነው። እግዚአብሔር ይመስገን። ቀጥይ፣ ትሰሚያለሽ። እሺ እኔ እንኳን ገና ነው የመጣሁት። እኔ እንትን እያሉ ዲያቆንን አስገባው ነው ያየሁት። ምን እንደሆነ ስለፈለገ መሰለኝ ፈለገ ማግባቱን አሁን ነው አንተ ላይ ያየሁት እና እንኳን ያገባ በቃ ሌላ ምን ነው በተክሊል ሰብሰብ ተገላገላችሁ እናንተ አረብ ሀገር ያላችሁ ሴቶች በጠቅላላ ሁለቱም አግብተዋል። አደገኞቹ አሁን ሶስተኛው ነው የሚቀረው። አደገኞቹ አንተም እንድታገባ ምኞታችን ነው። በቤተ ክርስቲያን ገና እንድርሃለን።
ቆመን እንደውም ኧረ እንመጣለን ወለተ ኢትዮጵያ ጻድቅ አንተን እኔ ለመርዳት። እናቱ እኛ በተክሊል አናገቡ። ይቅርታ እነሱ ያገቡትን እነሱ የጫኑትን አክሊል እኔ አልጭንም። ምክንያቱም ክብሩ በጣም ታላቅ ስለሆነ ነው። ስለኛ አታስቢ፣ አይዞሽ፣ አያሳስብሽ ወለተ ጻድቅ አሁን ባለው ነገር ላይ ነው እና ጨክኖ በተክሊል አገባ ሲሉን እና ይሄም ነገር ይቻላል እንዴ ብለን የመጣ ነው እና ኦብቪየስሊ ያው ሚዲያ ላይ ስለሚታወቅ ነው። ኦብቪየስሊ ሚዲያ ላይ በደንብ የምናውቀው ሰው ስለሆነ ነው። ሚዲያ ላይ በጣም ብዙ ነገር ወጥቷል። አምነዋል። አዋርግ ያለው እንዲህ ነኝ ብሎ ተናግሯል። እንዴት ነው መስተካከል የሚችለው ይሄ ነገር? ምክንያቱም እንደፈለጉ እህቶች በእህቶች ነፍስ ይጫወቱና በክህነት ስር እየተደበቁ እኚሁ ሰዎች ምን ያደርጋሉ? ሄደው ተክሊል ፈጸምን ሲሉ እያየናቸው ነው። ተክሊል ፈጸምን ሲሉ እያየናቸው ስለሆነ ምንድነው ነገ ከታች የሚነሱ ወጣቶች ተስፋቸው፣ ህፃናት፣ ዲያቆናት እንደዚህ ይቻላል እንዴ? ከፈለግን እንደፈለግን ከሴቶች ጋር ሴቶችን እንዲያርገን ማድረግ እንችላለን ወደሚለው ደረጃ ይመጣሉ። ይሄ ማለት ትውልድ ያበላሻል። አያበላሽም፣ ትውልድን ነው። ክያ ሀሳብ ካለሽ ቀጢ። ተራ በተራ ሀሳብ ሰጣላችሁ። ሳሙዬ እኔ እንኳን ብዙም ስለ ልጁ መረጃም ማስረጃም ስለሌለኝ ምንም ባልል እመርጣለሁ። ለምን አላውቀውም። እኔ ያው ሚዲያ ላይ ዝም ብዬ ሳየው ነው እንጂ ብዙ ስለ ልጁ አላውቅም። ኦኬ፣ ፈለገን የማታውቅ ብቸኛ ኦርቶዶክሳዊ አንቺ በጣም ጨዋ ነሽ ማለት ነው። እሱማ በጣም በቃ አንድ ጨዋ ያው አግኝተናል። አላውቀውም። ማርያምን እኔ ብዙ አላውቀውም። ስለሱ መረጃውም የለኝም። ጥቃት ያልደረሰባት ቡቡ ካለ ቡቡ ሚውትን አንሳ። ከዛ ወደ ነፃነት ቡቡ አለ። ነፃነት ኦኬ፣ ነፃነት አልተመቻተም። ትዕግስት ድምጽ ያሰማም እንዴ? ትዕግስት የገባሁት እየሰማችሁ ነው። ከፋ ያስደነግጣል አይደል? ሁሉም በድንጋጤ ነው ጠቅስ ያደረገ የሚገባውና አይዞሽ ትጂ አይዞሽ፣ ችግር የለውም። ይሄ ተክሊልማ በጣም ያስደነግጣል እኮ በነገራችን ላይ እኔ ሰሙዬ አስወጣኝ ነገር ከታችኝ ኦኬ፣ እሺ፣ በቃ እሺ፣ ችግር የለውም። በቃ ከታች ላድርግሽ። እሺ መዲ ሀሳብ ካለሽ ሀሳብሽን ቀጥይ። ችግር በነገራችን ላይ ግልጽ እንዲሆንላችሁ የምንፈልገው ነገር አንድ ነገር አለ። አንድ በጣም እኛ ትናንትና ዲስከስ ስናደርግ ነበረና ስርዓቱ ራሱ ኦብቪየስሊ ህዝቡ አያውቀውም። ተክሊል እንደሚፈጽም ማንም ሲያይ ነው፣ እዛ ውስጥ ሆነው ኩም ምን ያሉት ሁሉም በጣም ነው የደነገጡት። በጣም ኢዮብ ዘሚካኤልም እሁድ ቀን ያገባው፣ እሱም ተደብቆ ነው እሁድ ያገባው። ምክንያቱም ኦፊሻል ቢያደርጉት ኖሮ ተሰልፈው ነው ሴቶቹ የሚመጡት። ሴቶቹ ተሰልፈው ነው የሚመጡት። ፈለገችም ገባች፣ ሮጦ መኪና ውስጥ ገባ፣ ላጥ ብሎ ጠፋ። በቃ እና ይህ እስከ መቼ ድረስ ይቀጥላል? እስከ መቼ ድረስ ይቀጥላል የሚለውን ነገር በደንብ ብታዩበት ደስ ይለናል። በደንብ